ልቧ እስክትወደኝ መጠበቅ ያለብኝ ጊዜ እጠብቃለሁ። ማድረግ ያለብኝ ነገር በሙሉ አድርጋለሁ። እያየሁ እኮ ነው። የምታወራው ሰው እኮ የብሌን ፍቅረኛ እኮ። ብሌን የኔ ናት። ይሁን ነገር ፈጣሪ እንዲያደርግልሽ አጠብቂ። ሳሚ ትክክለኛውን ነገር ነው የተናገርከው። ከአምላክ የምጠብቀውን ነገር እኔ ማድረግ አለብኝ። ይቅርታ አድርጌልሃለሁ። እኔ ስላልኩሽ ነው ወይስ ከልብሽ ነው? አይ ከልቤ ነው። ጥሩ ነገር ነው ያስተምር። አሁንም ያልገደልኩሽ እድለኛ ሆነሽ ይሄን የውርስ ጉዳይ ታስቆሚያለሽ ብዬ ነው። ሰምኛለሽ? ለመኖር የምትፈልጊ ከሆነ እንደምንም ብለሽ ይሄን ነገር አስቆም። አለበለዚያ ግን ድጋሚ ሳንቅሽ ሳልገልሽ አልተውሽ። ከሰላም ጋር እኮ ተጣልቻለሁ። እቺ እብድ አሮጊት አልመታሁትም። አንቺ አሮጊት ልገይኝ ነበረ። አሁንም እገልሃለሁ። የሳትኩ ከመሰለህ ተሳስተሃል። አፍህን ዘግተህ ማትወጣ ከሆነ ግንባርን ብዬ ነው የምደፋ። ገነት የሰላም ችግር ሲፈታ የሰላም ጭንቀት ሲበተን የዳግምና የብሌን ሀሳብ ተወጠረ። ሳሚሻ ጥሩ አጋጣሚ አግኝቶ ከብሌን ጋር ጥሩ ጊዜ የሚያሳልፍበት አጋጣሚ ተፈጠረ። የተፈረመው የውርስ ጉዳይ መዘዝ ይዞ ይመጣል ወይስ ጥቅም ይዞ ይመጣል? ጠበቃው ለሰላም ምን ያህል ይታመንላታል? እንደ ዶክተሩ እስከ ጥግ ድረስ ይታመንላታልን? ወይስ በሚደረግበት ዛቻና ማስፈራሪያ አሳልፎ ይሰጣታልን? ሁሉንም ያየው፣ ሁሉንም የሰማው፣ ሁሉንም የተመለከተው ቃል በኃይሉ ሰላም ላይ ያደረሱባት ግፍና መከራ በጆሮው የሰማው ጠበቃ በእነሱ ዛቻና ማስፈራሪያ የተፈረመው ወረቀት ተፈጻሚነት እንዲያገኝ ይወስናልን የሚለው የብዙ ሰዎች ጥያቄ ነው። ሰላም ነፃ ወጣች፣ ደስታዋ ተመለሰ፣ ሰላሟ ተረጋጋ ሲባል ቃልና በኃይሉ ተገናኝተው ሌላ ወጥመድ እየዘረጉ ነው። እሱም ከዛ ቤት ተባርሬ ያገኘሁትን በአንድ ጀንበር አጥቼ ደስታዬ በአንድ ጊዜ ወደ ሀዘን ተቀይሮ አርፌ አልቀመጥም፣ ብሌንንም እንቅልፍ አልተኛላትም የምትለው ቃል መጨረሻው ምን ይሆን? አይደለም ወደዚህ ቤት ተመልሰሽ ልትመጪ ድጋሚ እንዳታስቢው እጠፋሻለሁ፣ እገልሻለሁ ያለው ሳሚ ያለውን ቃል ከመተግበር ወደ ኋላ አይልም። በብሌን የመጣብኝ ራሴን እሰዋለሁ፣ እኔ እቀድምላታለሁ የሚለው ሳሚ ሌላ ተቀናቃይ ጥላት ዳግም ተጨምሮበታል። እጅግ አጓጊና ልብ አንጠልጣይ የሆነው የሳሚና የዳግም ፍጥጫ፣ የበኃይሉና የቃል ተንኮል መጨረሻው ምን ይሆን? ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ በዘት ይበልልኝ። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ አደራ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ቃልና በኃይሉ በድጋሚ አደገኛ ስራቸውን ለመስራት ተስማሙ። በኃይሉ አንቺን ለመግደል ብዙ አጋጣሚ ቢገኝም የውርሱን ጉዳይ ለማስፈጸም አንቺ መሳሪያ ትሆኝኛለሽ ብዬ ነበረ። ከውርሱ ተፈናቀልኩኝ፣ ከውርሱ ተሰረስኩኝ ያልሽው ነገር በፍጥነት አስተካክሊው፣ አለበለዚያ እመኝኝ ደግሜ እገልሻለሁ፣ እመኝኝ በማለት እንግዲህ ዝቶባታል። ብሌን አሁን ነፃነቷ ቢታወጅም ሰላምን ቃል እንደገባችው ደስታዋን ብትመልስላትም የእሷን ፍቅር የሚያጠለሽ የእሷን ሰላም የሚነሳ የዳግም ራስ ወዳድነትና ቀናተኝነት እንቅልፍ አሳጥቶታል። ሳሚ እሷን ለመጠበቅ ሰላምን ለመንከባከብ እዛ ግቢ መሆኑ አሪፍ ሆኖ ሳለ ለፍቅሯና ለሕይወቷ ግን ሌላ መዘዝ ይዞባት መጥቷል። ዳግም በቅናትና በልክ ተነሳስቶ ሳሚ ላይ ጉዳት ለማድረስ ያገኘውን ሽጉጥ ከመጠቀም ወደኋላ አይልም። ሁልጊዜ ባገኘው አጋጣሚ ይፍጨረጨራል ሳሚን ለመጉዳት። አሁን ግን ሳሚ አልማዝን አጋልጦ ሰላምን ነፃ በማውጣቱ በዛ አጋጣሚ ከብሌን ጋር በመግባባቱ እልክና ትዕቢት ተሞልቶበታል። ሰው እንዴት ይቀየራል? አረመኔ፣ ሰው በላ፣ ጨካኝ እንዴት መልካም ሰው ይሆናል ብሎ አምኖ መቀበል አቅቶት እጅግ በቅናት እየተንገበገበ ነው። የገነት ጎረቤት ገነትን ታደገቻት። በኃይሉ የዘራው ዘር አጭዶ ተመልሷል። የገነት ጎረቤት ገነትን ባትታደጋት አሁን ሀዘን ላይ ቁጭ ብለው ሁልጊዜ እንደተጸጸቱ ነበረ። በኃይሉ ቃሉን ከመተግበር የሳበውን ምላጭ ከመተኮስ ወደ ኋላ አይልም። ግን አንዳንዴ ገዳይ ሲያረፋፍድ ሟች ገሰግሳል ይባላል። የተሳበው ቃታ ለራሱ ሆኖ ነበረ
የደገሰው የሞት ድግስ ራሱ ተጎንጭቶት ነበረ። በምንም ታምር ተርፏል። ግን ደስ የሚለው ነገር እንኳንም አልገደሉት። እሱ ለእያንዳንዱ ስራው ዋጋ ማግኘት አለበት። በዛ ላይ አሁን ሰላም ግዴታ የክስ ፋይል ከፍታ አሳዳጅ ሳይሆን ተሳዳጅ መሆን አለበት በኃይሉ የሚል እምነት አለን። መቼም ወንድሜ ነው ብላ ዝም ብላ ንቃከታዎቹ ድጋሜ እንዳትነሳ አድርጎ ሊሰብራት እንዳትጠገን አድርጎ ሊያነካክታት ነው እየቆፈረ ያለው። እሱም ፈርማ የላከችው ደብዳቤ ለጠበቃው እንዴትም ብለው እጃቸው አስገብተው ተፈጻሚነት አድርገው ሙሉ ቤቷን ሊነጥቋት ጉድጓድ እየቆፈሩ ነው። እጅግ ደስ የሚለው ነገር ብዙዎቻችን ያስደሰተችን የገነት ጎረቤት ናት። ብዙ ጊዜ ብታናድደንም ብዙ ጊዜ መጥፎ ስራ ብሰራም የበኃይሉን ጸባይና መልክ ጥንቅቅ አድርጋ ስላወቀች ግድ የለም ሌላ ጊዜ ከፈለግሽ ግደይኝ፣ ስደብኝ፣ ደብድብኝ፣ አሁን ግን አትዘናጊ። እኛን አዘናግቶ አንቺና እኔ ግብ ግብ ስንያያዝ ሁለታችንም እዚሁ ደፍቶን መቃብራችን ቆፍሮልን ነው የሚሄደው። ገኒ እመኝኝ፣ አውቃለሁ ጥፋተኛ ነኝ፣ ግን የበኃይሉን መርዛማ ንግግር አትስሚው በማለት ገነትን አሳምናታለች። በኃይሉ መርዙን ቢተፋ ምላሱን ቢያስረዝም ያቀደው እቅድ ሳይሳካ ገነትና ፀሐይ በሰላም ከዛ ቤት አስወጥተውታል። በኋላም ፀሐይ ይቅርታ አድርጊልኝ በማለት የይቅርታ ሀሳቧን ብታነሳም እንዴትም ብላ ገነት ለጊዜው ብታድኝኝም ግን በዚህ ይቅር ልልሽ አልችልም በማለት እንደዚያው አልፋታለች። ምንም ቢሆን የኋላ ኋላ መታረቃቸውና መስማማታቸው አይቀርም። ግን በዚህ አስመስለሽ መልሰሽ ልትጎጂኝ፣ እምነቴን አግኝተሽ መልሰሽ ልትከጂ ከሆነ በሰማይ በምድር እኔ አልምርሽም በማለት ይቅርታዋን ተቀብላለች። ትልቁ ጉዳይ የዳግም ራስ ወዳድነት ነው። ዳግምና ብሌን በዚሁ ከቀጠሉ በጣም አደገኛ ህይወት ላይ መግባታቸው አይቀርም። ብሌን በየቀኑ የዳግም ራስ ወዳድነትና በየቀኑ ጭቅጭቅ ራሷን ሰላሟን ነስቷት ዳግምን ትታ ወደ ሳሚ መጠጋቱ አይቀርም። በዛ ላይ ሳሚ ጥንቅቅና ንቁ ስለሆነ ትሪት ሊያረጋት ይችላል። ዳግም በሚያጋጥመው ራስ ወዳድነትና ቅናት በሚጨቀጭቃት ጊዜ እሱ ትሪት እያደረገ ከተንከባከባት ወደ እሱ ከመምጣት ምን ያግዳታል? ዳግምም የሚፈልገው እሷ ሳሚን ከዛ ቤት እንድታስወጣና ከህይወቷ እንድታወጣ ድጋሜ እንዳታገኘው ቢሆንም በዚህ ሀሳብ ብሌን አልተስማማችም። ስለዚህ በየቀኑ መገናኘታቸው፣ መቀራረባቸው፣ አብረው መዋላቸው፣ ማምሸታቸው አይቀርም። የዛን ቀን ግን በያዘው ሽጉጥ ዳግም ሳሚ ላይ ጉዳት ካደረሰ አንተ የኔ ህይወት አጋር አትሆንም፣ ትዕቢተኛና እልከኛ፣ አርቀህ ማሰብ የማትችል ሁልጊዜ ግልፍተኛ የሆንክ የኔ ህይወት አጋር ልትሆን አትችልም። አንተ ሳይሆን እኔ ነኝ የምታውህ፣ አንተ ሳትሆን እኔ ነኝ ከልብ የምፍቅህ በማለት ዳግምን ትታ ወደ ሳሚ ልትሄድ ትችላለች የሚል ግምት አለን። ብዙዎቻችንም የምንመኘው ይሄን ነው። ዳግም በዚህ ሁኔታው የበለጠ ገደል ይሰዳታል እንጂ አይጠብቃትም።